ቀርቷል ሲባል የነበረው ዲቪ 27 አዲስና አነጋጋሪ የሆኑ መግለጫዎችን ይዞ ወጥቷል። በዛሬው ቪዲዮ ላይ ስቴት ዲፓርትመንቱ ስለ ቪዛ ማመልከቻ ቀን ያወጣውን መረጃ በሰፊው እናያለን። በቪዲዮ መጨረሻ ወሳኝ መረጃ ስላለኝ እስከ መጨረሻው ተከታተሉ። በኦክቶበር ወር ይጀምራል ተብሎ የተራዘመውና በውዝግብ የተሞላው የዘንድሮ ዲቪ ሎተሪ አሁንም ከሌላ አነጋጋሪ መግለጫ ጋር ተከስቷል። በነገራችን ላይ በባለፈው ቪዲዮ ላይ ዲቪ ሎተሪ ስንሞላ የምናደርጋቸው ጥንቃቄዎችን፣ ስለ $1 ክፍያ እና ሌሎች የሚያስፈልጉ መስፈርቶችን የዳሰስን ስንሆን ሙሉ ቪዲዮን ለማየት ከላይ ባለው ሊንክ በመግባት ማየት ትችላላችሁ። ወደ ስቴት ዲፓርትመንቱ መግለጫ ስንመጣ $1 ክፍያና ሌሎችን ማሻሻያ ያደረገው የዘንድሮ ዲቪ 27 ሎተሪ አሁንም የማመልከቻውን ቀን እና የእጣውን ቀን ሳይገልጽ ነገር ግን የቪዛ ማመልከቻውን ቀን ይፋ አድርጓል። እዚህ ጋር የቪዛ ማመልከቻ ማለት ዲቪ ያመለከቱ ሰዎች እጣው ከደረሳቸው በኋላ ቪዛ የሚያመለክቱበትን ቀን ማለት ነው። ስቴት ዲፓርትመንቱም ኦፊሻል በሆነው ዌብሳይቱ ላይ የቪዛ ማመልከቻ ቀን ከዚህ በፊት እንደነበረው ጊዜ እንደሚሆን በመግለጫው አስፍሯል። እናም ከኦክቶበር 1 2026 እስከ ሴፕቴምበር 30 27 የቪዛ ፕሮሰስ ያደርጋሉ ሲል ዲፓርትመንቱ ገልጿል። ምንም እንኳን የማመልከቻን እጣ የሚወጣበት ቀን ግልጽ ሳይሆን የቪዛ ፕሮሰስ የምናደርግበት ቀን ብቻ ይፋ ማድረጋቸው አነጋጋሪ ሆኗል። ሌላው ደግሞ ብዙዎች ጥያቄ ሲጠይቁት የነበረው የትምህርት ጉዳይ ደግሞ ስንመጣ በዲቪ 27 ሎተሪ አፕላይ ለማድረግ አንድ ሰው የግድ የ12ኛ ክፍል ዲፕሎማ ወይም የ2 ዓመት የሥራ ልምድ ያስፈልገዋል። እዚህ ጋር የሥራ ልምድ ሲባል ሁሉም የሥራ ልምድ ማለት አይደለም። የተወሰኑ ቴክኒካልና ስኪልድ ስራዎች መሆን አለባቸው። በተያያዘ ደግሞ በተደጋጋሚ የሚጠይቀው የፓስፖርት ጉዳይ ነው። ስቴት ዲፓርትመንቱ በመግለጫው ላይ በግልጽ ያላስቀመጠው የፓስፖርት ጉዳይ አሁንም ለዲቪ አፕላይ ስናደርግ የግድ አስፈላጊ መሆኑን የገለጸው ነገር የለም። ነገር ግን አስፈላጊ ሆኖ ከተገኘ እነዚህ ነገሮች ማሟላት አለባቸው። የመጀመሪያው ቫሊድ እና የታደሰ ፓስፖርት መጠቀም ነው። ሁለተኛ ደግሞ አፕሎድ የምታደርጉት ፓስፖርት ላይ ፎቶአችሁ፣ ስማችሁና ፊርማው ግልጽ ሆኖ መታየት አለበት። ይህን ስላችሁ ግን ዲቪ 27 ሎተሪ ላይ የፓስፖርት አስፈላጊነቱ እስካሁን አልተረጋገጠም። በመጨረሻም የዘንድሮ ዲቪ ላይ $1 ክፍያና ሌሎች አዳዲስ ነገሮች የተጨመሩበት ስለሆነ ዲቪ የምትሞሉበት ቀን ሲደርስ ከአንዳንድ ስካመሮችና ከራሳችሁ የፎቶ የኢንፎ ስህተቶች ጥንቃቄ በማድረግ አፕላይ እንድታደርጉ እያሳሰብኩ፣ ሌሎች ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።